ጉድና ጅራት ከወደ ኋላ ነው አሉ እኮ። ጭራሽ ሌላው መጣው እንደ ከመምጣቱ ልሳምሽ አላት ጽናትን ማለት ነው። ይሄ ደግሞ የማን ነው ወጠጤ ሲያስጠላ። በመምጣቱ ደስ ብሎኛል፣ ግን ደግሞ የሆነ አይናውጣ ነገር ነው። ይሄ ታምራለሽ አንድ እኮ ነው የሰው ልጅ ታምራለሽ በቃ ከተባለ አመሰግናለሁ አለች። ደጋገምከው እንዴ? ምን አይነቱ ነው በእናታችሁ? እሷ ለራሷ ስንት ሀሳብ አለባት። እስኪ ተዋት። የምታፈቅረውን ልጅ ለሌላ ሰው አሳልፋ እየሰጠች ነው። ጽናት የእውነት በጣም እያሳዘነችኝም ነው እያናደደችኝም ነው። ምክንያቱም እውነቱን መናገር እያለ ለምን ብዬ ነው የምታመመው? እኔ ለሰዎች ደስታ ብዬ የራሴን ደስታ ማጨልመው ምክንያቱም የለኝ። አንዳንድ ጊዜ የራሳችሁን ትታችሁ ለሰዎች ብዙ መስዋዕት ትከፍላላችሁ፣ ግን በዚህ ደረጃ ደግሞ ያስጠላል የእውነት እንዴ። ምክንያቱም የምታፈቅረው ልጅ ነው አሳልፋ ልሰጠው የተነሳችሁና እኔ ለሰውየው ደውዬ ቁርጡን ነግረው ነበረ። ቅድም አሁን ደውሎላት እንግዲህ ኪራ ደህና ነው ወይ ልጅቷ ሳሴት ስሌት ናት ከኪራ ጋር ተቀራረበች ወይ ሲሏት፣ አዎ እየተቀራረቡ ነው በደንብ እየተቀራረቡ ነው አለችና ስልኩን ዘጋች ማለት ነው። ግን የዛን ጊዜ ጋሼ እኔ እርሶ የሰጡኝ ሀሳብ ጭራሽም አልተስማማውም፣ ግን ለእርሶ ክብር ብዬ ነበር የዛን ጊዜ እሺ ያልኩት። እኔና ኪሩቤል እንፋቀራለን፣ ስለዚህ እውነቱ ይሄን ነው አምነው ተቀበሉ። አለበለዚያም እንግዲህ የሚሆነውን ነበር መወሰን መስማት ነበረባት። ግን እሷ ብቻዋን እየታመመች ነው ያለችው እዚህ ጋር። አሁን እንደውም ለመራዊት አካፍላታለች። መሩዬም እንግዲህ ሳትወድ በግዷ ልጅቷን ወደ ኪራ እንድትቀርብ እያደረገች ነው ማለት ነው። ኪራ ያላለውን እንግዲህ እንዴ ኪራ እውነት ነው እንዴ ለካ ያልከው ስትስቅ ታምራለች ያልከው ምናምን ብሎ እሱ ደግሞ እንግዲህ ያላለው ነገር ስለሆነ እንዴ አልኩ እንዴ ኧረ እኔ አላስታውስም ብሎ ጥሏቸው ሄደ ማለት ነው። ኪሩቤል አሁንም እየለመናት ነው ጽናትን፣ እውነቱን ንገረኝ እባክሽን፣ ከኔ ሊያርቅሽ የተነሳው ነገር ምንድን ነው? እውነቱን እፈልጋለሁ ሲላትም በቃ ምናምን ነገር የለም ጨርሰናል እኮ የራስን ህይወት ኑር ምናምን አለችው ማለት ነው። ከአሁን በኋላ እኔ ከውስጥ አውጣኝና የራስን ህይወት ኑር ራስን መንገድ ሂድ ስትለው አይ እኔም እየሞከርኩ ነው ከአሁን በኋላ እየሞከርኩ ነው ሲላት ፊቷ ለውጥ አለ ማለት ነው። ግዴታ እንግዲህ ሳይወድ በግዱ ልጅቷን ሊያፈቅራት ነው ይመስለኛል። ጠጋጠጋ እያለ ነው ኪሩቤል። አንደኛ ነገር ጽናት ተናዳ ወደ እኔ ብትመጣ ብሎ ይመስለኛል። ሁለተኛ ነገር ደግሞ በቃ ተስፋ እየቆረጠ ነው በጽናት ማለት ነው ኪሩቤል። ምክንያቱም ያለ ምክንያት ያለ ምንም በማይቀው ነገር ነው ልጁ እየተቀጣ ያለውና እዚህ ጋር እሷም ፈተናዋ በዛ። በእውነት ለሰዎች ደስታ ነው ሁሌም ደፋ ቀና የምትለውና ጽናት። እኔ ግን ያ ቦርኮ ሰውዬ ለምን እንደሞ ከፍ ብሎ እንደፈለገ አይሆንም። እውነቱን እነግረዋለሁ እንዴ አፍርም እንዴ ገና ጽናት የደሃ ልጅ ነች ብሎ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? እኔ ያለው አልሐምዱሊላህ። እንግዲህ ጽናትዬ ፈተና እየበዛ ነው። መጨረሻዋ ላይ እንግዲህ ደስታ ይሁን እኔ አላቅም። በእውነት ፈጣሪ እንግዲህ በደስታ ይካሳት ነው የምለው። በጣም እያሳዘነችኝ ነው አሁን ላይ ማለት ነውና ምክንያቱም ለሰዎች መስዋዕት እየከፈለች የራሷን ህይወት እያጨለመች ነው ያለችው። ይሄ ዘረጦ የሆነ ሰውዬ ነው አሁን ይሄ ሁሉ ነገሮች አበለሻሸው። ምክንያቱም የኪሩቤል እናት እንትን አለባት ካንሰር ታማሚ ናት። ስለዚህ የልጇን ደስታ ማየት ትፈልጋለች። እኔ እኮ ደስታ ያው ደስታ ነው አይደል? ጽናት ምንድነው የሚጎላት? የደሃ ልጅ ስለሆነች የደሃ ልጅ ለትዳር አትሆንም እንዴ? ለትዳር የምትሆነው የደሃ ልጅ ናት። ትዳር እንዴት እንደሚያዝ ጠንቅቃ ታውቃለች ማለት ነው። እና እንግዲህ አይምሯን ነክቷታል ሰውየው። ኪሩቤልን አሳልፈው መስጠቷ ሳይሆን አነጋገሩ የሆነ ደባሪ ነው ሰውየው የሚዘጋ የተናገራት ንግግርና ያንን ሴፍ አድርገዋለች። ገብቷችኋል? የሆነ ትንሽዬ ነገር ጉድለት ሲኖርባችሁ እኔ እንደዚህ ስለሆንኩ ነው አይደለ ብላችሁ ታገናዝባላችሁ። እውነት ለመናገር እኔ በሷ ቦታ ሆኜ ብዙ ነገር አስቤያለሁና አንቺ ስሚ፣ አንቺና አባትሽን የያዝንልሽ ሳንስሽ ደግሞ ኪሩቤልና ክብሮምን ታጣያለሽ እንዴ? አንቺ ትንሽ አታፍሪም እንዴ? አንቺ ተቀጠርሽው እዚህ ለስራ ነው። ይሄ ሆዱ ቢነፋ እንደው አስተሳሰቡም እንደካ እንደዛው ነው። አረ ቢስሚላትን አባባ ግፋ አናግሩኝ። የምር እኔ ስናደድ የምናገረውን አላውቅምና እርሰው ሲጀመር ለድራማው አይመጥኑም ለሀገር ሽምግልና ምናምን እንጂ እንደዚህ አይነት ቦታ ላይ እኛ ኮሜንታተሮች አፋችን አያርፍም። እኛንም አታሳስቱን እባክዎትን። ሁለተኛ ወደ ሚዲያው ባይመጡም ደስ ይለኛል። ጽናትና ኪራ እስከሚጋቡ ድረስ ማለት ነው። ምን ያጋባሉ አሁን? መለያያቸው ነው። እና እንግዲህ ልጅቷም ጠጋ ጠጋ እያለች ነው ወደ ኪራ። ጭራሽ ደግሞ
ስስቂ ታምሪያለሽ ብሎሻል ኪሩቤል። ኧረ እንደዛ አለ እንደ አሁን ስለ ውበት ስናወራ ነበረ ምናምን ሲል በቃ ደስ አላት፣ ፈገጋለች ማለት ነው። እንግዲህ ደሽ በቃ ምናምን ብላ ስትሄድ አይጺ ዛፉ ሁሉ ቅርንጫፍ ሊያበቅል ነው፣ ምን ዋጋ አለው? ያንቺን እያደረግሽ የሰዎችን ህይወት እያለመለምሽ ነው አለች ማለት ነው። መርዬ ጽናት አላቅም መጨረሻዋ እንግዲህ አሁን እንግዲህ ግራ ገብቷታል። እንግዲህ ኪራ ገላስ ገብታም ቁጭ ብላ አልጋ ላይ ስለሱ እያወራች ስለሱ እያሰበች አንድ ጊዜ ብቻ ምክንያት አግኝቼ እቅፍ ባደረግኩት እያለች እንግዲህ ኪራ መጣ ማለት ነው። ምን ትሰሪያለሽ? እኔን ፍለጋ መጥተሽ ነው አይደል? እንደዚህ ናት። አይ አልጋ ላነጥፍ ነው ምናምን አለችው። እንግዲህ ከልጅቷ ጋርም ወጥቶ ነበረ። ካፌ ሄደው እየተዝናኑ እየሳቁ መጡ። ያ ማለት እየተቀራረቡ ነው። ገብቷቸዋል አይደለ? እየተቀራረቡ ነው። ምናልባት ጽናት ከልጅቷ ጋር ስታየኝ ቀንታ ወደ እኔ ትመጣለች ብሎ አስቦ ይመስለኛል። ግን ሳይወድ በግዱ ነው እየገፋችው ያለችው። ምክንያቱም በማያውቀው ነገር ነው እየሄደ ያለው እና እንግዲህ በቀጣይ ደግሞ ወይ ከልጅቷ ጋር አንድ ላይ በፍቅር ወድቆ ይመጣል፣ አላውቅም። ይሄ ልጁ ደግሞ አዲስ የመጣው ልጅ ኪራ ጓደኛ የዚች የሀሴት ጓደኛዋ ነበር፣ ዩኒቨርሲቲ ማለት ነው። እንግዲህ በስካር ውስጥ ተሳስመናል ነው ምናምን ነገር ብላ ያንን ቪዲዮ ሶሻል ሚዲያ ላይ በተነባት። ያ ሶሻል ሚዲያ ላይ የተበተነ ፎቶ ደግሞ አገር ነው ያየው። ያንን ፎቶ አባቷ አይቶ እንግዲህ አባቴን አንገቱን አስደፍተብኛል ምናምን የሚል ነገር ውስጥ አለ። እንግዲህ ስታየው ደነገጠች፣ ተደነጋገጡ። እንዴ ምንድን ነው ትተዋወቃላችሁ እንዴ ምናምን ስሏቸው እንግዲህ ሁለታቸውም ድንብርብራቸው ወጣ ማለት ነው። አይ አንተዋወቅም ምናምን አለችና ሰላም ተባባሉ፣ ስም ተለዋወጡ። ከዛም እንግዲህ ጥላው ወደ ክላሷ መታ ብቻዋን እያወራች ነበረ። መንገድ ላይ እንግዲህ ማንቆርቱን አንቃ እኔ የሻምበል ልጅ ነኝ አሳይሃለሁ ማን እንደሆንኩ ምናምን ብላ እንግዲህ ያው ነገረችው ማለት ነው። ስራትዬም ከመራዊት ጋር ደረጃ ላይ ቁጭ ብለው እንግዲህ እያወሩ እያለ ኪራና ልጅቷ አሁን በደንብ እየተቀራረቡ ነው ምናምን ስትል ጽናት አዎ በደንብ እየተግባቡ ነው። ግን ጽናት እንደው አሳዘንሽኝ እውነት። ለምን ግን እንደው አሳልፈሽ ትጫለሽ የሰዎችን ደስታ? አሁንም ውሳኔሽን ለመመለስ አረፈደም አለቻት ማለት ነው። ስለዚህ እንግዲህ ከዚህ በላይ ምንም ልልሽ አልችልም። ስለሷ እያወሩ እያለ እንግዲህ ሀሴት ወጣች ማለት ነው። ኪራና ሀሴት በደንብ ከተቀራረቡ በኋላ እኔም ብን ብዬ ወደ አባቴ እሄዳለሁ አለች ማለት ነው ጽናት። እንግዲህ ድራማ ማብቂያው ነው እየደረሰ ሳይሆን አይቀርም ይመስለኛል። ድራማ ማብቂያው ሳይደርስ አይቀርም፣ ለዛ ይመስለኛል። እንግዲህ ግን ብታራዝሙት ጥሩ ነበር። ድራማችሁ ተወዳጅ ስለሆነ ሰዎች ይመለከቱታል ማለት ነው። እስከ የት ሀገር ነው እኮ የሚታየው የእናንተ ቪዲዮ እና ስለዚህ ቪዲዮዎቹን ብታራዝሙት ማለት ፊልሙ በቃ ረዘም ብታደርጉት እስከ 100 እስከ 200 ተመልካች አይደለም የምትፈልጉት አላቸው ማለት ነው። እና ይሄ ድራማ ግን በጽናትና በኪራ መጠናቀቅ አለበት፣ ያለዛ ያስጠላል ማለት ነው። ተመልካቾቻችሁም ካሁኑ እየተሰላችሁ ነው። ጽናትና ኪራ አንድ ላይ ካልሆኑ አናይም እያሉ ነው ማለት ነው። እንግዲህ ኪሩቤል አሁንም እየለመናት ነው ያለው እና ብቻ አላቅም። እና እንግዲህ ስለ እሷ ስም ሲወራ እንዴ ስሜ ሲጠራ ሰማሁ ልበል አለች። ግን ልጅቱ ጥሩ ሰው ናት ማለት እንደ ቤቲና እንደ ጽናት እንደዛች እንደ ሱስና አይደለችም። እሱን ወድጄላታለሁ የእውነት ጽናትን አታመነጫጭቃትም። እና እንግዲህ አዎ ስላንቺ እና ስለ ኪራ እያወራን ነበረ ስትል ለምን አይ አንቺና ኪራ በደንብ እየተላመዳችሁ እየተቀራረባችሁ ነው ምናምን አለቻት። አዎ ኪሩቤል በጣም ጥሩ ልጅ በጣም መልካም ልጅ ነው ምናምን ስትል እንግዲህ ጽናት ፊቷ ለወጥ አለ ማለት ነው። ትቀናለች፣ በጣም ነው የምትቀናው። እና ግን አደራሽ እንዳታስከፊው አለቻት ጽናት። ምን ማለት ነው አለቻት። አይ በቃ ኪሩቤል በትንሽ ነገር ይከፋዋል ምናምን አለቻት መራዊት። አረ እኛ እኮ እንደዛ የሚያስከፋም ምናምን ነገር ውስጥ የለንም፣ ሌላ የተለየ ነገር የለንም አለች ማለት ነው። ከዛም እንግዲህ በሉና ሱቅ ሊሄድ ብላ ሄደች። ከዛ ጽናት እኮ ናት ተቃጠልኩ እኮ እንደው የኪራን ስም ስትጠራ እንደው ቅናት ቢጤ ያዘኛ ላይ የኔ ምስኪን እንደው አይዞሽ የኔ ቆንጆ የምር እንደው በሷ ቦታ ሆኜ ስንቱን አሰብኩት መሰላችሁ። እኔ ግን እውነቱን ከመናገር ወደ ኋላ አልልም። ሰውየው ቃል ነው፣ በእርግጥም ቃል የእምነት ዕዳ ነው። በጣም ከባድ ነው ለሰዎች ቃል መግባት።
ይከብዳል። ያንን ቃል ደግሞ መብላት ዋጋ ያስከፍላል። እና ጽናቴ ደግሞ እንግዲህ ያንን ነው የእውነት አሳዘነችኝ። አላቅም እንግዲህ በቀጣይ ቪዲዮ ወይ ከልጅቷ ጋር ይቀራረባል ወይ ጽናት ቤቱን ለቃ ትሄዳለች የሚለው ነገር እንግዲህ አላቅም። ይሄ ወጠጤ ደግሞ ከጽናት ጋር አሁን ጠጋ ጠጋ እያለ ነው ማለት ነው።